ዶክተር ኢንጂነር ሳሙኤል ዘሚካኤል በመንሱር ጀማል ተከሽኖ በበረከት ገበሬዋ ሲቀርብ ይሄን ሰውዬ ነው የሚሆነው። አዲስ እብድ ነው። ወልደ ጊዮርጊስ ይልቃል ቢተው ይባላል። አሳሰቡም እንደ አይኑ ወደ ጎን ነው የሚያዩና ምን ቢል ጥሩ ነው? በ5 ዓመት ውስጥ የሀገሪቷን ጠቅላላ ዕዳ የሚከፍል ቴክኖሎጂ መጥቻለሁ አለ። ምንም አላፈረም። የሀገሪቷ ዕዳ 50.8 ቢሊዮን ዶላር ደርሷል ብንልስ ወልደ ጊዮርጊስ እንግዲህ ሰውዬ የበግ ደላላ ነበርና የዛ በግ ሲደልል ኢኮኖሚክስ አምልጦታል። ስለ ኢኮኖሚክስ ምንም አልገባውም። የዋይቢኤስ ሱፐርማርኬት ባለቤት ነው። አሁን ዱባይ ነው የሚኖረው። ምን እያደረገ መሰላችሁ? ኢትዮጵያውያን የተቸገሩ ኢትዮጵያውያንን ኢንተርፕረነሮችን ብር ሰጣለሁ፣ 250,000 ብር ሰጣለሁ፣ የተቸገራችሁ ሰዎችም ወደ እኔ ብር ሰጣለሁ፣ ነገር ግን ብር ከመስጠቴ በፊት ደረሰኝ ይቆረጥላችኋል እያለ ነው። ወዴት ደረሰኝ ስትቆርጡ ደግሞ ብር ትከፍላላችሁ። ብር ቆርጣችሁ ትከፍላላችሁ። ከዛ እሱ ብር ይሰጣችኋል። እንግዲህ ብዙ ችግረኞች አሉ። አሁን ይሄን ሰምተው 50.8 ቢሊዮን ዶላር የሀገሪቷን ዕዳ ሊከፍል የሚችል አቅም ያለው ሰው ነው። ለሁሉ ብዙ ሰዎች እርዳታ ይሰጣል፣ ባለሀብት ነው ብላችሁ ታስባላችሁ። ብዙ ሰዎች ይመዘገቡና ትኬት ይቆርጣሉ፣ ብር እየከፈሉ ማለት ነው። ባለሀብት የሚሆነው ማን ነው? እሱ ነው፣ እናንተ አይደላችሁም። እና እቺ ጊዜ ያለፈባት የበግ ተራ ሸዋሸዋን እዛው በሰፈረ ታረጋታለህ። ወልደ ጊዮርጊስ ልንገርህ፣ ከዚህ በፊት ሲበሉ የነበሩ ስንጮህ የነበረው ህብረተሰባችን ከተበላ በኋላ ነበር፣ ወይም ግማሹ ተበልቶ ግማሹ እንዳይበላ ነበር ስንጮህ የነበረው። በአንተ ላይ ግን አዲስ ስታይል ነው የምንጀምረው። አትበላትም፣ በፍጹም እከታተልሃለሁ። አትበላትም ነው የምለው። 50.8 ቢሊዮን ዶላር የሀገሪቷን ከየት አምጥተኸው? በምን አቅምህ? በምን ትምህርትህ? ይሄ እኮ ድልልና አይደለም እኮ በግ መደለል አይደለምና ዋይቢኤስ ሱፐርማርኬት ላይ የጀመርካትን አሻጥርም አስቁመናል። ኦልሬዲ ከረቂቅ ትሬዲንግ ጋር በመተባበር የጀመራችሁትን አስቁመናል። አሁንም እቺን አትበላትም፣ ታወራታለህ እየወጣህ እንጂ ነው የምላችሁ። እናንተ ደግሞ ደሞዝ ደርሷል፣ 5 ብሬን ክፈሉ። ካልሆነም ፕሮፋይሌ ላይ ባለው ሊንክ ገብታችሁ የዩቲዩብ ቻናሉን ሰብስክራይብ እናርገው፣ እናሳድገው። በዛ ገንዘብ ማግኘት ስለሚቻል ማለት ነው። በጣም ብዙ በስሜ የተከፈቱ ዩቲዩብ ቻናሎች አሉ። የኔ ግን ይሄ ከጀርባዬ ከፕሮፋይሉ ላይ ያለው ሊንክ ብቻ ነው የኔ። ሌላዎቹ ወጣቶች ናቸው፣ ይጠቀሙበት። አሁን ግን እኔ ስለጀመርኩ ማረፍ ስላለባቸው ወደ ዩቲዩብ ቻናሌ ገብታችሁ ሰብስክራይብ ብታደርጉኝ ደስ ይለኛል። ወልደ ጊዮርጊስ ግን አንላቀቅም። ሩብ ሚሊዮን ብር 250,000 ብር ማለት ነው። የተቸገረው የሚያስፈልገው ሰው የምታውቁት ሰው የታመመ ሊሆን ይችላል፣ ለመታከሚያ የተቸገረ የእውነት በጣም ቸግሮታል ያስፈልገዋል የምትሉት ሴትም ሆነ ወንድ የትም ሀገር የሚኖር ሰው ሜንሽን አድርጉ። ይሄ ይታያል። ሹፌር እንደዚህ መከራ ያይ ጥይት እየሳተው ነው የሚመጣው። አንተ ብቃት ማረጋገጫ ትላለህ። ከተማ ተቀምጠህ የበሰበስክ በአንድ መኪና ላይ 16 ጥይት የተተኮሰበት የግንባር መስታወት ረዳት ተመቶ ጋቢና ውስጥ እንደዚህ የገባ የወንበር እንኳን እንደዚህ በስቶ ረዳት የተጎዳበት በዚህ አይነት መከራ ውስጥ ነው ሹፌር ጭነቱን ከተማ የሚያደርሰው። አንተ ከተማ ሆነ ብቃት ማረጋገጫ ትላለህ፣ ኪስህ ልታደልብ ጅብ